የብዙዎቻችን ጥያቄና የብዙዎቻችን በአረብ ቤት የምንሰራ በተለይ የኮንትራት እህቶቼ ጭንቀትና ሁልጊዜ ጥያቄ የሚሆንባቸው እንዲሁም ደግሞ ይህ ነገር ካልተሳካ እነሱንም ከማስጨነቅ አልፎ አደጋ ላይ የሚጥላቸው ነገር አለ። ይህ ነገር እንዴት እንደተሳካና እንዴት እንደተሰራ ማወቅ እንችላለን? ወይም ደግሞ የብዙዎቻችሁን ጭንቀት ምናልባት እኔ በምረዳውና በማውቀው ልክ ልነግራችሁ ነው የመጣሁት። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ሁልጊዜም እንደተለመደው በፎዚ ቻናል እንግዲህ ስለ አረብ ሀገር እህቶች እና የአረብ ሀገር እህቶች ምን ያስፈልጋቸዋል፣ የአረብ ሀገር እህቶች ምን መብት አላቸው፣ ምንስ ግዴታ አለባቸው የሚሉትን በማውቀው ልክ ነው የማስረዳችሁ እና የምነግራችሁ ወደ እናንተ የማስተላልፍላችሁ። ስለዚህ ይህንን ቻናል ደግሞ እስከ መጨረሻው በማየት ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ አብሮነታችሁ እንድታሳውቁኝ ከወዲሁ አደራ እላለሁ። አብራችሁ ላላችሁ ክብር ይስጥልኝ፣ አመሰግናለሁ ብያለሁ። ሁልጊዜም እንደምለው መግቢያ ላይ ሰላም ለሀገራችን፣ ፍቅር ለሕዝባችን፣ የታመመ የሚድንበት፣ የተራበ የሚበላበት፣ እኛም ስደተኞች በሰላም ወደ ሀገራችን የምንመለስበት፣ ሀገራችን ሰላም የምትሆንበት ቀን ቅርብ ያድርግልን። ያዘነ የተከዘ የተከፋ ሁሉ የሚስቅበትን ቀን ያምጣልን። ሕዝባችን ተሳስቦ አንተ ትብስ አንቺ ትብስ ተብለን የምንኖርባትን ያችን ምርጧን ጊዜ ያምጣልን። ይህን እያልኳችሁ በስደት ላይ ያላችሁ እህት ወንድሞቼ ክፉ ነገር ሳይነካ ለሀገራችን ያብቃን። ቤተሰቦቻችንን በሰላም ጥለናቸው እንደወጣን በሰላም እናገኛቸው እላችኋለሁ። እስከ መጨረሻው በማየት ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ መጨረሻ ላይ ልትወጡ ስትሉ ሀሳብ አስተያየት ካላችሁ እንዲሁም ደግሞ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ትናንትና በሰራሁት ቪዲዮ የአብዛኞቻችሁ ጥያቄ ምንድን ነበረ? ስለ ኢቃማ ጉዳይ ሰርቼ ነበር እና ኢቃማ የሌላችሁ እህቶች እንደ ህገ ወጥ ነው የምትቆጠሩት። ምንም አይነት ነገር ጥፋት ቢሰራባችሁ እንኳ ምንም አይነት መብት የላችሁ። ምክንያቱም ኢቃማ ስለሌላችሁ አውጥቶ ቢጥለዋችሁ እናንተ መከራከራችሁን ብዬ ነበረ። ብዙዎቻችሁ ጥያቄያችሁ እንዴት ነው እንደተሰራልን ማወቅ የምንችለው ነበር የጥያቄያችሁ አብዛኛው ማለት ነው። በመጀመሪያ ኢቃማ ለማሰራት ሰዎቹ ወይም መዳማችን ዝም ብላ ነው ወይ የምታሰራው? እስከ ዛሬ ከመጣን ምንም አይነት ነገር ነግራኝም አታውቅም፣ ኢቃማ መሰራቱንም አላውቅም የሚል ጥያቄ ነው የአብዛኞቻችሁ። እንዲሁም ደግሞ ኢቃማችን ተሰርቶልናል አልተሰራልንም ብለን እንጠይቃቸው ወይ? እንዴት ነው መሰራቱን የምንለየው? አለመሰራቱንስ የምናውቀው እንዴት ነው? ይህ ነው ጥያቄው። ተደጋጋሚ ጥያቄ ነው። ይቅርታ። ስለዚህ እኔ በማውቀው ልክ ነው። ምክንያቱም እኔም ጠለብ በነበርኩ ሰዓት ብዙ እህቶችም ከጠለብ ያሰሩት ኮሜንት ላይ ሲመልሱላችሁ ነበር አብዛኛዎቹ። የመጀመሪያ ኢቃማችሁ ተሰራ አልተሰራ ብላችሁ መጠየቅ ትችላላችሁ፣ መብታችሁ ነው። ኢቃማችንን አሰርታችሁልናል ወይ ብላችሁ ጠይቋቸው፣ መጠየቅ አይከፋም። በሁለተኛ አንደኛው እንደ ማጣሪያ ወይም ደግሞ ኢቃማ እንዳላችሁ ማወቂያ አብዛኞቻችሁ አሁን ከኢትዮጵያ የመጣችሁ እህቶች ብራችሁን የምታስገቡት አብዛኛችሁ በሚባል ደረጃ በራሳችሁ አካውንት ነው። ስለዚህ የራሳችሁ አካውንት ከወጣላችሁ ኢቃማ አላችሁ ማለት ነው። በሁለተኛ ሲም ካርድ በራሳችሁ ስም ራሳችሁ ሂዳችሁ በኢቃማችሁ ስም ስለሆነ የሚወጣው ኢቃማ የሚወጣው በኢቃማ ስለሆነ በራሳችሁ ስም ከ3 ወር በኋላ ማለት ነው። 3 ወር ሳይሞላችሁ ሂዳችሁ ስልክ ቁጥር ብታወጡ በዛ በመጣችሁባት በነጭ ወረቀቷ ማሰራት ማስወጣት ስለሚቻል ያ ሳይሆን ከ3 ወር በኋላ ሲም ካርድ በስምሽ ካወጣሽ ኢቃማ ተሰርቶልሻል ማለት ነው። ዋነኛው ከዚህ ሁሉ እነዚህ ምናልባት እንደ ማጣሪያ ሊሆኑ ይችላሉ ብዬ ነው። በዋነኝነት ግን ኢቃማ እንደተሰራላችሁ የምታውቁትና የምትለዩበት የመጀመሪያ ምርመራ ትመረመራላችሁ። ይዘዋችሁ ሄዷ ሲጀመር 3 ወር ሲሞላችሁ 3 ወር ሊሞላችሁ የተወሰነ ቀን ሲቀራችሁ የምርመራ ቦታ ይወስዷችኋል፣ ያስመረምሯችኋል። ሲያስመረምሯችሁ ሙሉ ምርመራ ነው የሚያስመረምሯችሁ። ሌላውን ተውትና ሙሉ ምርመራ አድርገው ሰገራ እንደ ምሳሌ ሰገራ እምቢ ብሏችሁ ሰገራ ሳይወጣችሁ ቀርቶ ቢቀር የሰገራ ውጤታችሁን ሳያዩ ኢቃማ አያሰሩላችሁም። ስለዚህ ድጋሜ ለሁለተኛ ሰገራ በሚመጣችሁ ሰዓት ሰገራችሁ ተመርምሮ ሁሉ ነገሩ ተመርምሮ ወይም ደግሞ ውሃ ሽንት እምቢ ብላችሁ ውሃ ሽንታችሁ እስከሚመጣ ድረስ እና ውሃ ሽንት ሰጣችሁ እስከሚመረመር ድረስ ይጠበቃል ማለት ነው። ስለዚህ አንድ ነገር እንኳ ጎሉ ምርመራው ላይ ሌላ ኢቃማ መሰራት ስለማይቻል
የመጀመሪያው በኢቃማ ለማሰራት የምታረጋግጡበት ሙሉ ምርመራ ካተነሳችሁ በኋላ ፓስፖርታችሁን ይወስዳሉ። ፓስፖርታችሁን ከወሰዱ በኋላ ጉርድ ፎቶ ያስነሷችኋል ማለት ነው። ለኢቃማ የሚያስፈልጋችሁ እንግዲህ ፓስፖርት፣ ሙሉ ምርመራና ፎቶ ነው። ስለዚህ ፎቶ፣ ፓስፖርት፣ ሙሉ ምርመራ ከወሰደች መዲያማችሁ ከእናንተ ሴትዮዋችሁ ኢቃማ አሰርታላችኋል ማለት ነው። ኢቃማ የተሰራው ይብላችሁ መጠየቅ ግን ትችላላችሁ። ለምሳሌ አሁን አብዛኞቹ ምርመራ ተመርምሬያለሁ፣ እንዲሁም ደግሞ ምርመራ የተመረመርኩት ኢትዮጵያ እንደተመረመር ነው አይነት ነው። የተለየ ምርመራ አይደለም የተመረመር ነው። ኢትዮጵያ እንደተመረመርኩት ያለ ምርመራ ነው የተመረመርኩት። ስለዚህ ያለ ፓስፖርት ይሆናል ወይስ ምንድን ነው የምትሉኛላችሁ? አንዳንዶቹ ጤናችሁን ብቻ ቸክ ለማድረግ እንደመጣችሁ በመጣችሁ በሁለተኛ ቀኑ ዝም ብለው ምርመራ ይወስዱና ያስመረምሯቸዋል። እኔ አሁን ወዲያው ከኢትዮጵያ ስመጣ ሙሉ ምርመራ ተመርምሬ ነው የመጣሁት። ሙሉ ምርመራ ተመርምሬ በመጣም ግን በመጣሁ እነሱ ቤት በገባሁ በሁለተኛ ቀኔ ሐኪም ቤት ወስደው ሙሉ ምርመራ ተመርምሬ ያለውኝ። ያ የኢቃማ አይደለም ተህሊል ወይም ደግሞ በሽታ አለባት የለባትም። አንዳንዶቹ ከኢትዮጵያ በሽታ ያለባቸው የለባቸውም ብለው በብር ስለሚያሳልፏቸው ያንን ስለሚጠራጠሩ እነሱ አንቺ በሽታ አለብሽ የለብሽም የሚለውን ለማለት ለማጣራት ወስዶ ያስመረምሯችኋል። ያ ምርመራ ብቻ አድርገው ከሆነ ያመጧችሁ እናንተ ኢቃማ አይደለም የተሰራላችሁ። ለልጆቻቸው ጤንነት ሲል ነው ምርመራ ያስመረምሯችሁ። ጤነኛ ናት አይደለችም የሚለውን ነው እንጂ አስታውሳችሁ ከሆነ ብዙዎቻችሁ ገጥሟችሁ ከሆነ ከኢትዮጵያ እንደመጣችሁ የምግብ እቃችሁ ለየብቻ ነው የሚሆነው። የውሃ መጠጫችሁ ለብቻ፣ ምንድን ነው ስሙ፣ የምግብ መብላ ሳህናችሁ ለብቻ፣ የማንኪያችሁ ለብቻ፣ ሁሉ ነገራችሁ ለብቻ ነው የሚያደርጉት። ያ እስከሚያስመረምሯችሁ ድረስ ስለሚጠራጠሩ ማለት ነው። ስለዚህ እንደዚህ አይነት ምርመራ ከሆነ ያደረጉላችሁ ያ ለጤናቸው ለልጆቻቸው ሲሉ ያስመረምሯችሁ ምርመራ ነው እንጂ የኢቃማ ምርመራ አይደለም። የኢቃማ ምርመራ ከሆነ እንዳልኳችሁ ሙሉ ምርመራ ያስመረምሯችኋል። ፓስፖርታችሁን ይወስዳሉ፣ ጉርድ ፎቶ ያስነሷችኋል ማለት ነው። ያ ለኢቃማ የተደረገ ምርመራ ነው። ሲጀመር ሐኪም ቤት ሄዳችሁ ስትመረመሩ ለኢቃማ ነው ወይ ብለው ራሳቸው እንትን ይላሉ። ስለዚህ ዋነኛው ማጣሪያ ይሄ ነው። ሁለተኛው ማጣሪያ እንዳልኳችሁ በራሳችሁ አካውንት ከከፈታችሁ በራሳችሁ ስም ኢቃማ አላችሁ ማለት ነው። መዳሞቻችሁን ደግሞ መጠየቅ መብት አላችሁ። ፓስፖርታችን ተሰርቷል ወይ፣ ፓስፖርታችን አልቆልናል ወይ ብላችሁ መጠየቅ ትችላላችሁ። መብታችሁ ነው። ፓስፖርታችሁ ደግሞ አብዛኞቻችሁ ስትሉ የነበረው ኮሜንት ላይ አነባለሁ። በነገራችን ላይ ኮሜንት ስትጽፉ አነባለሁኝ። የብዙዎቻችሁ ኮሜንት ደግሞ ምን ነበረ? ወስድ አስመርምራኝ ነበረ፣ ወስድ አስመርምራኛለች፣ ግን ፓስፖርትሽ ገና ነው፣ ስምሽ ጎዶሎ ሆኖ ነው ምናምን የሚል ኮሜንት አይቻለሁ። ስምሽ ጎዶሎ ሆኖ ምናምን አለችኝ የሚል ኮሜንት አይቻለሁኝ እና መልሼ እላታለሁ። በነገራችን ላይ ግን በደንብ አልገባኝም። አንደኛ ስማችን ጎዶሎ አይሆንም፣ ምክንያቱም የማንኛውም ሰው መቼም ስሙ ስራዬ ተብሎ አይሞላም። ስለዚህ ሙሉ ስም የያዘ ሰው አለ ብዬ አላስብም። እንደ አጋጣሚ ካልሆነ ስማችን ጎዶሎ ሆኖ የሚለው ምክንያት አይሆንም ለእኔ ማለት ነው። ለሁሉም ምክንያት አይሆንም። ምክንያቱም ፓስፖርት የሚወጣላችሁ ማነው? ኢቃማ የሚወጣላችሁ እንዳልኳችሁ ፓስፖርታችሁ ላይ ባለው ስም ነው። ፓስፖርታችሁ ላይ ሌላ ስም ሆኖ ኢቃማ ለማስወጣት ሌላ ስም ተጠቅማችሁ ከሆነ እሱ አይሆንም። ምክንያቱም በፓስፖርታችሁ ስለሆነ ኢቃማ የሚወጣው ፓስፖርታችሁ ላይ ያለው አድራሻ፣ ፓስፖርታችሁ ላይ ያለው ስም ሙሉ በሙሉ ተነስቶ ነው ለእናንተ ኢቃማ የሚሰራላችሁ ማለት ነው። ስለዚህ ጎዶሎ ከሆነ ስምሽ ወይም ደግሞ አሊያም ብቻ ግልጽ አልሆነልኝም። የስማችን ጎዶሎ ሆኖ ያላችሁ እህቶቼ 2 ነው 3 ልጆች አይቻለሁኝ። ስምሽ ችግር ኑሮበት ስምሽ ጎዶሎ ሆኖ የሚል ጽሁፍ ኮሜንት አይቻለሁ እና ጎዶሎ ስምና ሙሉ ስም ለመጀመሪያ ጊዜ ለፓስፖርት ስሰማ ነው። ምናልባት እኔ ስለማላቅ ይሆናል። እንግዲህ የምታውቁ መልሱላቸው። እዛውም በኮሜንት መልሰውላችኋል። የስም ጎዶሎ እና ሙሉ የለውም ለኢቃማ ብለዋችኋል። እኔም ስላልገባኝ እና ስላላወቅኩ ነው። ፓስፖርታችሁ ላይ ያለው ስም ትክክለኛ እናንተን የሚገልጽ እና የራሳችሁ ትክክለኛ ኦሪጂናል ፓስፖርታችሁ ከሆነ በዛ ፓስፖርታችሁ መሰረት እንዳልኳችሁ ሙሉ ምርመራ አስመርምረዋችሁ ጉርድ ፎቶ አስነስተዋችሁ፣ ጉርድ ፎቶ ቤት ነው፣ በስልክ ምናምን አይደለም።
የኢቃማ ፎቶ ነው ብለው ነው የሚያስነሷችሁ። ራሱ የኢቃማ ፎቶ አስነስተዋችሁ ፓስፖርታችሁን ይዘው ሄደው ፓስፖርታችሁ ላይ ያለውን ስም አስገብተው ከሆነ ኢቃማ የሚያስወጡላችሁ የእናንተ ስም ጎዶሎ ነው ሙሉ ነው ብሎ የሚመልስ አለ ብዬ አላስብም። ሲጀመር ስማችሁ ችግር ካለበት ከኤርፖርት አታልፉ። ምክንያቱም ፓስፖርታችሁ ችግር አለበት ማለት ነው። ስማችሁ ችግር አለበት ማለት የያዛችሁት እጃችሁ ላይ ያለው ፓስፖርት ችግር አለበት ማለት ነው። እጃችሁ ላይ ያለው ፓስፖርት ደግሞ ችግር ካለበት እናንተ ከኢትዮጵያ እንኳ ብታልፉ ከሳዑዲ አየር መንገድ አትወጡም። ሁሉም ነገር በጥንቃቄ ስለሆነ እነሱ የሚከታተሉ። ስለዚህ ይሄ ስማችሁ ችግር ኖሮብን ነው ምናምን እያሉ ምክንያት የሚያበዙባቸውን አትስሟቸው። ኢቃማችን አሰሩልን ብላችሁ ጠይቋቸው። ኢቃማችሁን ካላሰሩላችሁ ትናንትም እንዳልኳችሁ የኮንትራት ህገ ወጥ ነው የምትሆኑት። ኮንትራት ናችሁ ግን ህገ ወጥ ናችሁ። ስለዚህ ለምሳሌ 2 ዓመት አሰርተዋችሁ ምሳሌ ነው የምላችሁ። ይሄንን 2 ዓመት አሰርተዋችሁ ግን ኢቃማ ሳያሰሩላችሁ እናንተ በኮንትራት እየሰራችሁ ልክ 2 ዓመታቸው ጨርስ ሲል ወይም 2 ዓመታችሁ ልቅ ሲል ኢቃማ የላችሁም፣ ወረቀት የላችሁም፣ ፓስፖርታችሁ እጃችሁ ላይ አይደለም፣ ሰዎቹ ጋር ነው ያለው። እናንተ ኮንትራቱ ናችሁ ነው እየሰራችሁ ያላችሁት። ደሞዛችሁን ሰጧችሁ። አንዲት እህቴ የ7 ወር ደሞዝ አልሰጡኝም ያለች ልጅ አለች። ለእሷን ቪዲዮ እሰራለሁኝ፣ ምክንያቱም ሰፋ ያለ ነገር ስለሚያስፈልገው። ለምሳሌ አሁን ይችን ልጅ ኢቃማ አልተሰራላትም፣ የ7 ወር ደሞዝ አልሰጧትም። አሁን ይችን ልጅ አውጥተው ቢጥሏት መከራከር አትችልም። ምክንያቱም 7 ወር ድረስ ያስቀመጡበት ምክንያትና 7 ወር ድረስ ስትቀመጥ ያለ ኢቃማ ስለሆነ እየሰራች ያለች ይች ልጅ አሁን ከቤት አስወጥተው ቢጥሏት ለምሳሌ እንደና ሀቢባ ቤት ገብታ ወይም ደግሞ ይህንን ነገር ለሚመለከተው አካል ሄዳ እንደ ህጋዊ ሆና መክሰስ አትችልም። ምክንያቱም ኢቃማ አልተሰራላትም። ከቤታቸው ካስወጧችሁ በኋላ ጠፍታ ነው ማለት ይችላሉ እነሱ ማለት ነው። ጠፍታ ነው ማለት ይችላሉ። ፓስፖርቱ እንኳን እነሱ ጋር ቢሆን ፓስፖርቱን እንኳን እነሱ ጋር አድርገው እናንተን ቢያስወጧችሁ እናንተ ወታችሁ ልክሰስ ብትሉ እንኳን በእነሱ ስም የተሰራ ኢቃማ ስለሌለ በእነሱ ስም ምንም ነገር የተደረገ ነገር ስለሌለ እንደው ቢኖር እንኳን ኢቃማ እጃችሁ ላይ ስለሌለ እናንተ ህገ ወጥ ነው የምትሆኑት። ስለዚህ ጠፍታ ሄዳ ነው ጠፍታን ነው ማለት ይችላሉ። መጥፋት ደግሞ ልክ እኛ እንደምንኖረው ማለት ነው። እኛ ሳናያት ጠፍታ ሄደ ነው አናቃትም፣ እንዲሁም ወንጀለኛ ብለው እናንተም ማስያዝ ይችላሉ ዙሮ ማለት ነው። ሙቀት ስለሆነ በነገራችን ሌላ ግን እየጠራኩ ነው፣ በጣም ሙቀት አለ። ስለዚህ የሆነ ነገር ለማድረግ ራሱ ለመከራከርም ለማለትም ህጋዊ መሆኑ የተሻለ ነው። ጠለብ ሆናችሁ በጠለብ ምክንያት ራሳችሁንም ጎርታችሁ ለፍታችሁም ደክማችሁም ህጋዊነታችሁ መረጋገጥ መቻል አለበት። ሌላው ጠለብ ሆናችሁ ፓስፖርት መኖሩ የሚጠቅማችሁ ለምሳሌ ጠለብ እያላችሁ 4 ዓመታት 5 ዓመት እዛ ቤት ብትሰሩ የሆነች የምትታደስ ወረቀት አለች። ያችን እያሳደሱ እንኳ ቢሆን ያኖሯችሁ እነሱ ለምሳሌ 3 ዓመት ወይም 4 ዓመት እናንተ እዛ ቤት ተቀምጣችሁ በዛች በምትታደስ ወረቀት እያሳደሱላችሁ ያቺ 3 ወሯን እያሳደሱ እንኳ ቢያኖሯችሁ ኢትዮጵያ የሆነ ችግር ቢኖር ወይም የቤተሰብ መጥፎ መርዶ ብትሰሙ አያሰማችሁ። ይህንን ፈጣሪ ያዝልና ያሰማን። ግን ለምሳሌ ከቤተሰብ እናት፣ አባት፣ እህት፣ ወንድም የሆነ ችግር ገጠማችሁ ቶሎ ድረሽ ብትባይ በፍቃድ መውጣት አትችልም። ምክንያቱም ህጋዊ ፓስፖርት ስለሌላችሁ ማለት ነው። ህጋዊ ፓስፖርት ካላችሁና እጃችሁ ላይ ፓስፖርት ኑሯችሁ ህጋዊ ከሆናችሁ ግን በየትኛውም ሰዓት ሰዎቻችሁን ፍቃድ ጠይቃችሁ በሰዎቻችሁ ፍቃድ መሰረት ለ1 ወርም ለ2 ወርም ቶሎ ለቤተሰቦቻችሁ ችግር ደርሳችሁ መመለስ ትችላላችሁ ማለት ነው። ህገ ወጥ ከሆናችሁ ግን ለምሳሌ እኔ አሁን ቤተሰብ የፈለገው ችግር ቢደርስ እንደው በብሬ እንኳ ቆርጬ ልሄድ ብል ገና ብዙ ፕሮሰስ ይገጥመኛል። አስቸኳይ በቶሎ መሄድ አልችልም። የእናንተ ግን ሰዎቻችሁ ጥሩ ሰዎች ከሆኑ ኢቃማ ካላችሁ በኢቃማችሁ ደርሶ መልስ ትኬት አየር ላይ ይቆርጡላችኋል። ነገውን ተነስታችሁ መሄድ ትችላላችሁ። ኢቃማ መያዙ የሚጠቅመው ለዚህ ነው። አንደኛ መብታችሁን ለማስከበር ህጋዊነታችሁን ለማረጋገጥ፣ ሁለተኛ ቤተሰብ ጋር የሆነ ችግር ቢፈጠር ቶሎ ደርሶ ለመመለስ፣ እንዲሁም ደግሞ ብትታመሙ በገዛ ኢቃማችሁ ህጋዊ ሆናችሁ የራሳችሁ የምትታከሙበት ወረቀት ይሰጣችኋል። በዛችሁ ወረቀት ካርድ ይሰጣችኋል። በዛች ካርድ መሰረት መታከም ትችላላችሁ ማለት ነው። የኢቃማ ጥቅሙ ይሄ ነው። ስለዚህ ጠለብ የምትሰሩ እህቶች ኢቃማ እንዴት እንደሚሰራ
ኢቃማ ተሰራ አልተሰራ የሚለውን እንዴት ማወቅ እንችላለን የሚለው በምርመራ እንደገና ደግሞ የእንትን ጉርድ ፎቶ ከዚህ በላይ ያለ ፎቶ በመነሳትና በእንትን ምንድነው ስሙ በኢቃማችሁን በመስጠት ማወቅ ትችላላችሁ። ይሄንን ካደረጉላችሁ አሰርተውላችኋል ማለት ነው። ይሄን ወስደዋል ብላችሁ ዝም ሳትሉ ጠይቋቸው። ኢቃማችን ተሰራው ብላችሁም የመጠየቅ መብት አላችሁ። ዛሬ ይዤላችሁ የመጣሁት ሀሳብ ይሄን ይመስል ነበረ። ድምፄን በጣም ቀንሼ ነው እያወራኋቸው ያለሁት፣ ምክንያቱም ለሴትዮ የሚሰማ ቦታ ሁኜ ነው ሪከርድ የማደርገው እና ቪዲዮ የምሰራው። ድምፄ ላይ ይሰማችሁ ይችላል። እንግዲህ ስልካችሁን ጨምር አድርጋችሁ አዳምጡት። አንዳንድ ጊዜ በአረብ ቤት ሆናችሁ ስትሰሩ ብዙ መከራ ስላለው ለዛ ነው። ወዳችኋለሁ። ሁልጊዜም እንደምለው ሀገራችንን ሰላም፣ ህዝባችንን ፍቅር፣ የታመመውን አድኖ፣ የተራበውን አብልቶ፣ የተጠማውን አጠጥቶ፣ ያለቀሰውን አስደስቶ፣ የተከፋውን አስቆ ፈጣሪ ሀገራችንን የድሮ ማንነቷን መልሶ እኛም በስደት ያለን የኢትዮጵያውያን በሙሉ በሰላም ለሀገራችን የምንገባ ያድርገን። እወዳችኋለሁ። ፎዚ ዩቲዩብን እስከ መጨረሻው በማየት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። እወዳችኋለሁ። ክፉ ነገር ሁሉ ከእናንተ ይራቅ፣ ደግ ነገር ጥሩ ነገር እናንተን ይቅረባችሁ ብያለሁ። ፈጣሪ በጤና ለሀገራችን ያብቃን። መልካም ጊዜ